የሆኑ ሰዎች ደግሞ አሉ ታዋቂ ሰው ሲሞት ጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል። እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ይህን ሐሳብ ስሰጥ የምትሰብኩትን ወንጌል በመቃወም እንደሆነ እያሰባችሁ እንድሰሙኝ አልፈልግም። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹንም ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል። ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሐዘናቸውን እንደ ሐዘኑ ተጋርቶ ማልቀስን ነው የመረጠው። ይሄ ነው የወንጌል እውነት። ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና አለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሐዘናቸውን ማክበድ ላይ የሚመሰረት አይደለም። ሲጀመር ወንጌል ሰው ሲሞት ተጠብቆ የሚነገርም የሚወራም ጉዳይ አይደለም። የምስራች ነው። ሞት ተሸንፏል፣ ኃጢአት ተሸንፏል፣ የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው። ሐዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሐዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው፣ ከቻልን እንባቸውን እንድናብስላቸው፣ ሐዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለት። አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሐዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም። ይህንን ሁሉ ዓመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔም ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንጻር የአቀራረብ ይዘት አንጻር በጣም እያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነፃነት ወርቅ ነው። በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንን መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ፣ ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች
ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው። ጠዋት ሰላም ላይ ያላችሁን ሰው ነው ማታ ሄደኮ ምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልብ መጽናናት እንመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። ቀን እንዴት ፀሐይ ያለ ጥቁር ሊሆን ይችላል? ትላንትና ነፃነት ወርቅነህ ሞተ የሚለውን ዜና ሰማ። በቃ እንደዛ ነው የተሰማኝ ማለት ነው። በሁላችንም ልብ ውስጥ ትልቅ ቦታ ያለው፣ ሁላችንም የምናከብረው፣ ሁላችንም የምንወደው የሚገርም ተዋናይ፣ የሚገርም አርቲስት፣ በጣም እኔ ደግሞ በጣም የሚያስቀኝ በቃ በጣም ማለት ነው በጣም ከምነግራችሁ በላይ ነው የምወደው እና በጣም ለቤተሰቦቹ፣ ለአድናቂዎቹ፣ ለሁላችንም እግዚአብሔር መጽናናትን ይስጠን። ምክንያቱም እንደ ሀገር የምንወደው ዜሮ ሄተር የሆነ ሰው ቢኖር እሱ ነውና ሆኖም ግን ትላንትና እንዳልካቸው ዘነበ በፌስቡክ ላይ በጻፈው ነገር ብዙዎቻችሁ ከግል ጥላቻችሁና ከግል ጸባችሁ ተነስታችሁ ፖለቲካ ልትሰሩበት እየሞከራችሁ ያላችሁ ሰዎች ግን ጤነኞች ናችሁ? he don't even mention his name እኮ ምንም ስሙን እንኳን ያነሳው ጉዳይ የለም። እና ባካችሁ በእናታችሁ በቃ ሁሉ ነገር ላይ አታቀሳሱ፣ ነገሮችን አታነካኩ። ሆን ብላችሁ አጀንዳ ፍለጋ ዶት አትፈልጉ። በቃ ዶት ለማነካካት አትጣሩ። በጣም ነው የምታሳፍሩት። ነገሮችን በሙሉ አጨመላልቃችሁ ትችሉታላችሁ። አትሊስት እስቲ አንዳንድ ነገሮችን ከማድረጋችሁ በፊት ለቤተሰቦች አስቡ። ምናልባት ኢንቴንሽኑ እንደዛ ሊሆን ይችላል፣ ሊገጣጠም እኮ ይችላል። አይ ነው ነገሮች ሊገናኙ ይችላሉ። እንደዛ አስቦ ከሆነ ልክ አይደለም ማለት አይደለም። የተጻፈውን ነገር መካድ የሚችለው እውነት አይደለም። እና ባካችሁ በቃ በእናታችሁ ሌላ ነገር ባታወሩ ደስ ይለኛል። ሰዎች ለምን እንደዚህ ሰዎች ላይ ይጨክናሉ? ለምን ያንን ይጽፋሉ? ምናልባት ላይክ ለማግኘት ይሆናል፣ ወይም ደግሞ ምንም አይመስላቸው ይሆናል። አንዳንዴ ሰው ራስ ወዳድ የሚሆነው ከቤተሰብ ውጭ ስታድግ ነው። ከቤተሰብ ውጭ ካደግ ራስ ወዳድነት ያጋልጣል። ከቤተሰብ ጋር ስታድግ ደግሞ አለ የሚጠይቅ ሰው ስላለ እንዴት የት አግኝተህ የሚለው ነገር ስላለ ነው። እነዚህ ፌስቡክ እና ቲክቶኮች ደግሞ ማየት ነው። ታያለህ ምን እንደሚጻፍ ምን እንደሚል ብዙ ሰው አያነብም። ከዛ በኋላ እንትን ይላል። እኔ ወደ 292,000 ተከታይ አለኝ ኢንስታግራም ላይ። መጀመሪያ ላይ እኔ ነኝ የጻፍኩትኝ ኮሚክ ነገር አድርጌ ነው የጻፍኩት። እንደውም ህንድ እንደዚህ ለሰርጉ ላይ ነበር እኔ ግን ምናምን ብዬ ምናምን መግቢያ ትኬቱን ለሻሩክ ሰጥቼዋለሁ ምናምን ብዬ ነበር የጻፍኩት። ያንን ሌላ ቲክቶክ በጣም በጠና ታሙ ምናምን በሚል ቀይረው ሁሉም አቀረቡት ማለት ነው። አግዳብረህ ጭንቅላት ውስጥ የሆነ ነገር አንብበህ ወይ የሆነ ነገር እንትን ብለህ ምናምን ካላመጣኸው በስተቀር ስለ ሰዎች ቅንነት መመኘት፣ ለሰው ጥሩ ነገር መመኘት ከየትም አይመጣም ካላሳደከው በስተቀር። እና ስልኩ ስለፊት ለፊት አለ፣ ትገልጸዋለህ፣ ትለቀዋለህ፣ አለቀ። ከዛ ሰውን ሲባል እኔ እኮ ነኝ ያደረኩት ምናምን ትላለህ። እንደዛ አይነት ነገር ነው የሚሆነው። ልክ ትምህርት ቤት ውስጥ ተንኮለኛ ሰው ይፈሳና ከዛ በኋላ ምናምን ሲባል ከዛ በኋላ እኔ እኮ ነኝ የፈሳሁት እንደሚል አይነት ነው እኮ። እና የልጅነት ነገር ነው የሚሆነው። መሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገርኳቸው እኔ ሆኜ የነገርኳቸው
እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ የመጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰውዬው ድብን ነው የሚለው ሳታጣጥመው። ለዚህ ነው የሆነ ሂደት ይኖረዋል።